ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ለደህንነቴ ያሰጋኛል እና አራቱ ጋላቢዎች አዳዲስ የትግራይ ላይ ያሉ ክስተቶችን ጨምረን ብዙ ዲስከሽን እያየው ነው። እዛ ላይ እየጨመረን መሄድ እንችላለን። የግዴታ ዛሬ መስማማት የለብንም። እንግዲህ አቶ ጌታቸው ረዳ የትግራይ ክልል አሁን ጊዜያዊ አስተዳደር ፕሬዝዳንት ያው ቢለቁም ገና ኦፊሻሊ ያለቀቁም ዱባይ ላይ ከአንድ ሚዲያ ጋር ቃለ መጠይቅ ማድረጋቸውን አይተናል። ስላልተነጋገርንበት የተወሰኑ ሀሳቦች አነሳበታለሁ። እንግዲህ ዛሬ አዲስ አበባ ገብቷል የሚል ነገር ሰምቻለሁ። አላረጋገጥኩም። አዲስ አበባ ከገባ በጣም ደስ ይለኛል። እንኳን ታክሞ በሰላም ገባ ማለት ፈልጋለሁ። አላረጋገጥኩም ከይቅርታ ጋር ግን ያን ነገር somebody ሂንት ሲያደርገኝ ነበርና በእርግጠኝነት መናገር ስላልፈለኩ ነው። in any case አቶ ጌታቸው ረዳ በሰጠው ቃለ መጠይቅ ከባባድ ነገሮችን አንስተዋል። እኔ አንዱ ነው ዋና ትኩረት የሰጠውት ነገር በትግራይ ያለው ፖለቲካ ሁኔታ ለደህንነቴ ያሰጋኛል ብሏል። ስለዚህ ባጭሩ ምን ይያለን ነው? ወደ ትግራይ አልሄድም ይያለ ነው። አዝናለሁ በጣም አንድ ክልሉ ላይ ማዕከላዊ ኮሚቴ የነበረ የትግራይ ጉዳይ ላይ ሲሰራ የነበረ ከፌደራል ለቆ የሄደ በረሃ ላይ ገብቶ ከህዝቡ ጋር የታገለ ሰው ዛሬ ወደዛ ክልል መሄድ ለህይወቴ ያሰጋኛል የሚል መግለጫ በኢንተርናሽናል ሚዲያ ሲሰማ ያ ክልል ያለበትን ደረጃ ነው የምታዩት። በነገራችን ላይ ውሸት አይደለም። እኔ ወርስት ኬስ ሴናሪዮ ሰርቼ አሳይቻችኋለሁ። እንኳንም በህይወት ተረፈ፣ ግን መመለስ የሚችልበት ነገር አይደለም ያለው። ስለዚህ በትግራይ ያለው ፖለቲካ ሁኔታ ለደህንነቴ ያሰጋኛል። በርካታ የሻቢያ ወኪሎች መቀሌ ገብተዋል። በርካታ አዲግራት ገብተዋል፣ መቀሌ ገብተዋል። አንዳንዶቹ ደግሞ አልሞ ተኳሾች ናቸው። በነገራችን የስናይፐር ምናምን አልሞ ተኳሾች ናቸው። ይሄ እውነት ነው። ሰው ጌታቸው ረዳ ቢደነግጥ ምን ቢል አዲስ አበባም ነው መጠንቀቅ ያለበት። አዲስ አበባም ስለተያዙ ሰዎች ሰምታችኋል። ዝርዝሩ ሳልገባ የሻቢያ ሰዎች ተይዘዋል። አንዳንዶቹ ከነ ዶክመንታቸው ነው የተያዙት። ምናልባት በቅርብ ቀን ይፋ ያደርጉታል ብዬ አስባለሁ። የመንግስት ዙሪያ ያንን ስራ ጥናት ሲሰሩ የነበሩ ሰዎች ከነ ዶክመንታቸው ነው የተያዙት። ቀጣይ ተግባራት በተለይ አዲስ አበባ ላይ ሊያቀጣጥሉት የነበረውን የተለያየ እዚህ መግለጽ ማልፈልጋቸው ነገሮች እሱን ሁሉ ፕሮጀክት ያዙበት ነገር ነው የተያዘው ባለኝ መረጃ። ስለዚህ አዲስ አበባን በራሱ ሁከት ለመፍጠር የሚንቀሳቀስ አካል ነው ያለው። የህዝቡ ትብብር፣ ህዝቡ ሰላም ፈላጊ መሆኑ ፈርታይል ግራውንድ እንዳያገኙ አድርጓቸዋል።
አዲስ አበባ ሴፍ በጣም ሴፍ ናት እንደምሰማው በጣም ሴፍ ናት የሆነ ግን አቶ ጌታቸው ረዳ በትግራይ ያለው ፖለቲካዊ ሁኔታ ለደህንነቴ ያሰጋኛል የሚል ሐሳብ ነው ያነሳው በቀጣይ ትግራይን ማንንም ይምራት ማን አያሳስበኝም ማንኛውም የትግራይ መሪ ከፌደራል መንግስት በመቀራረብና በመመካከር የፕሪቶሪያ የሰላም ስምምነትን በማክበር ግዛታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለበት ብሏል ዝም ብሎ የተሰጠች መግለጫ አይደለም ከፌደራል መንግስት ጋር ተቀራርባችሁ ስሩ የፕሪቶሪያ ስምምነትን አስፈጽሙ የምትል መልእክት ከባዶ የመጣች መልእክት አይደለች ከባዶ የመጣች መልእክት አይደለችም እቺ ይሄ አሁን ያለው ቡድን ከሞላ ጎደል የፕሪቶሪያ ስምምነትን የማይቀበል ቡድን ነው ወደ ፊት እየመጣ ያለው ሰው ዝም ብሎ አይደለም ያስቀመጠው ሌላ ጌታቸው ረዳ ያነሳው በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉም አድርጓል ይህንን ሀቅ መቀበል ለዚህ ውድቀት የዳረገን አስተሳሰብ መቀየር የትግራይ ችግር ይፈታል ብለዋል ስለዚህ የፖለቲካ ቀውሱ መፈጠር ዋነኛ ምክንያት የህወሓት ከፍተኛ አመራሮች የፈጠርነው ነው ብሎ ነው ያመን ያለው ይሄ ሁለተኛው ነው ሌላው ነው አቶ ጌታቸው ሌላ ያነሳው ያለው በእድሜ ገፋ አመራር በ20 እና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ትግራይን ደጋግሞ ወደ ስህተት በሰፈቋት አመራሮች መምራት የለባትም ብሏል በተለይ ይሄ ከበረሃ ጀምሮ የነበሩ ሰዎች ስልጣን ወይ ሞት ብለው ሙጭጭ ያሉ አካላት ቦታውን ለወጣቱ መልቀቅ አለባቸው የሚል ለኔ ትኩረት ያረኩባቸው ነጥቦች እነዚህ ናቸው ማአት ነገር ነው ያነሳው አቶ ጌታቸው ግን እዚህ ላይ ብቻ ባተኩር ደስ ይለኛል ሌላው ጀነራል ጻድቃን ነው ጀነራል ጻድቃን በዙም ከትግራይ ተወላጅ የዲያስፖራ አባላት ጋር ባረገው ውይይት ላይ አንድ ለሶስት ነገሮች አንስቷል ሌተና ጀነራል ጻድቃን ከጦርነቱ በኋላ ፖለቲካዊ ለውጥ ማካሄድ ከባድ ነው በክልል በፖለቲካ ቡድኑ መካከል የተፈጠረው ችግር በትግራይ ክልሉን ወደ ባሰ ሁኔታ ከቶታል ህወሓት የሐሳብ ብዙሃነትን የሚያስተናግድበት ሁኔታ ጠፍቷል እኔ ህወሓትን በዚህ መንገድ አላቀውም ጻድቃን በቋጠረው ቂም ምክንያት ወደ ትግራይ የመጣው ህወሓትን ለማፍረስ ነው የሚሉ ስም ማጥፋት ተከፍቶብኛል እኔ በ93ም መፈንቅለ መንግስት በዚህ በእንፍሽፍሹ ዘመን ወይም በ93ቱ የህወሓት መሰንጠቅ ዘመን መፈንቅለ መንግስት ለማካሄድ አላሰብኩም አሁን ግን የተከፈተብኝ ስም ማጥፋት ቂም ቋጥሮ ህወሓትን ሊያፈርስ ነው የሚል የተወራብኝ ነው ይሄ ውሸት ነው የስም ማጥፋት ነው የሚል አንስቷል ህወሓት ከተነሳበት ዓላማና መርህ ርቋል የሚልም ጻድቃን ያነሳ ይሄ ጀነራል ጻድቃን የሰጠው ነው እሱም ስደተኛው ነው ሶስተኛ አፍሪካን ሪፖርት ነው አፍሪካን ሪፖርት የሚባል ዘጋቢም አንድ ሰሞኑን የወጣ ዘገባዎች ይዞ ወጥቷል አፍሪካን ሪፖርት እንግዲህ አራቱ ጋላቢዎች ብሎ ነው ያወጣው አፍሪካን ሪፖርት ይሄ ነው ሪፖርቱ አፍሪካን ሪፖርት አራቱ የህወሓት ከፍተኛ አመራሮችን በመለየት the four horsemen of the TPLF meet the hardliners seeking to dominate northern Ethiopia ሚል አራቱ ጋላቢዎች የሚል ነው ያወጣው ይሄ እንግዲህ አፍሪካን ሪፖርት ላይ የወጣ ነው
ከነዚህ ውስጥ አንደኛው እንደምታዩት አቶ ጌታቸው አሰፋ ነው የደህንነት ኃላፊ የነበረው። ሁለተኛው ዶክተር ደብረጽዮን ገብረ ሚካኤል ነው የድርጅቱ ሊቀመንበር ነው። ሶስተኛው ወይዘሮ ፈትለወርቅ ናት፣ እሷም የፓርቲው ጽህፈት ቤት ኃላፊ ናት። አራተኛው አቶ አለም ገብረዋህድ ነው። እንግዲህ ይሄ አፍሪካን ሪፖርት ሆኖ ነው የወጣው። ነገራችን ላይ በአራቱ ወሳኝ ጋላቢዎች ማለት ነው። the four horsemen of the TPLF አሁን ዓለም እንዴት እያያቸው እንደሆነም እንድታዩት ነው። አፍሪካን ሪፖርት ቀላል ሪፖርት አይደለም። እኔ እንኳን ቃሉን እውነት ለመናገር እስከ ተጻፈ ድረስ ብዙ አላውቀውም ነበር። ግን በኋላ ዝም ብዬ ጎግል ሳረግ ከባይብል ጋር የተያያዘ ነገር እንዳለው አይቻለሁ። በባይብል ላይ እንደዛ የሚባል ፎር ሆርስማን የሚባል ነገር እንዳለ ያነሳል። እነዚህ ሰዎች ባጭሩ ምን ማለት ነው? የአጥፊነት ሚና ያላቸው ማለት ነው። ዲስትራክቲቭ ፎርስ ነው የሚላቸው። የአውዳሚነት ሚና ያላቸው ማለት ነው። የአዋኪነት ሚና ያላቸው ማለት ነው። እና በባይብል ላይ የተገለጸ ነው። እንዳልኩት ነው። እንትኑን ካየው በኋላ the four የሚለውን አራቱን የሚለው ሆርስማንም እንዳልኩት ጋላቢዎች በሚል ነበር። ግን አባባሉ እንትን ጋር የተያያዘ ከኢሜጅ ጋር የተያያዘ በመጽሐፍ ቅዱስ ላይ የሰፈረ ታሪክ እንዳለው ነው የሚያነሳው። ኢን ኤኒ ኬዝ እንግዲህ እንደነ አፍሪካን ኢንተለጀንስ አይነት ድርጅቶች፣ አፍሪካን ሪፖርት አይነት ድርጅቶች ምን እያሉ ነው? አራቱ የሰሜን ኢትዮጵያ አጥፊ ኃይሎች፣ አውዳሚዎች፣ አዋኪዎች የሚል ስያሜ እየሰጡ ነው ያሉት። ይሄ በራሱ የሚነግረን ብዙ ነገር አለ። ሶስተኛው እሱ ነው። አራተኛ አፍሪካን ኢንተለጀንስ ነው። ቀደም ያልኳችሁ አፍሪካን ሪፖርት ነው አይደለ? አሁን አፍሪካን ኢንተለጀንስ ደግሞ ይሄን ሪፖርት ይዞ ወጥቷል። የሰሞኑ ነው ስላልተመጣው ነው ወደ ቲፒኤልኤፍ። አፍሪካን ኢንተለጀንስ እንግዲህ የማዕድን አውጪ ድርጅቶች ትግራይ ውስጥ ምን ያህል አደጋ እያጋጠማቸው እንደሆነ መሰረታዊ ምክንያቱ ደግሞ ሊደርለስ ሆነ መሪ አልባ አድሚኒስትሬሽን በመሆኑ ማለት ነው። ስለዚህ የማይኒንግ ካምፓኒስ ትግራይ ውስጥ ያሉ በመሪ እጦት ምክንያት እየተንገላቱ መሆኑን የፈጠረበት ነገር የምንመለከተው ነው። ይሄም እንግዲህ አፍሪካን ኢንተለጀንስ ነው ያወጣው። እያንዳንዱን እያያችሁት ቅድም አፍሪካን ሪፖርት፣ አፍሪካን ኢንተለጀንስ፣ መጨረሻ የአሜሪካ መንግስት ነው። ሰሞኑን ስለተነጋገርንበት ወደዛ አልሄድም። የአሜሪካ መንግስት ደግሞ በሃርድ ላይነሮቹ ላይ የጦር መሪዎቹንም በቲፒኤልኤፍ ውስጥም ያሉትን ማዕቀብ ወደ መጣል ይሄዳለው ብሎ አምስተኛው ነጥብ እሱ ነው። ስለዚህ የነዚህ ሁሉ ድምር ውጤት ቲፒኤልኤፍ አደጋ ውስጥ መውደቁን ነው የሚያሳየው። ሳክሰስ ስቶሪ አይደለም ያለው። እንደው ይሄ እንኳን የሚያባንናቸው ከሆነ ማለት ነው። ዛሬ ዓለም እነሱን የተረዳበት ወቅት ላይ ነው የመጣው። አሜሪካ ተረድታቸዋለች። አፍሪካን ኢንተለጀንስ እንዲህ አይነት ሪፖርት ነው እያወጣ ያለው። አፍሪካን ሪፖርት እያወጣባቸው ያለው ነው። አራቱ ጋላቢዎች እያለ ነው። ሌላውን ለማንቀጥቀጥ ሌላውን አጥፊ ኃይል ሆኖ ይወጡ ነው እያለ ያለው። እየጨለመባቸው ነው የሄደው ነገሮች። ዓለም በእኛ ዙሪያ ሊሽከረከረ ሲሉ የነበረው ነገር ዓለም ከዚህ በኋላ በእነሱ ዙሪያ እንደማይሽከረከር እውነት እየሆነባቸው ነው እየሄደ ያለው። ይሄ ደግሞ ቆም ብሎ ማሰብ የሚጠይቅበት ሁኔታ ነው ያለው። የነዚህ ድምር ውጤት እንግዲህ አንድ የክልሉ ሰው ጌታቸው ረዳን የክልሉ ፕሬዝዳንት የሆነ ሰው የማያስተናግድ ሁኔታ መፈጠር ማለት ምን ማለት ነው? የነዚህ ሁሉ ድምር ውጤት ነው። ትላንት ቅድም ኢቨን ምክክር ኮሚሽኑ አይሳካም ያልኳችሁ ያለውት ደማምሩት ይሄን ሁሉ ሰው ባጭሩ ወዴት ነው ትግራይ እየሄደች ያለችው? በእነዚህ ሰዎች ወዴት ነው እየተሄደች ያለችው? እሱም መጠየቅ ያስፈልጋል። የትግራይ ጉዞ ወዴት ነው እየሄደ ያለው?
ምንድነው እየሆነ ያለው? ለኔ ትግራይ ውስጥ የማየው ነገር የቀማኞች መንግስት እየመጣ ነው። የቀማኞች መንግስት፣ የሆዳሞች ክልል መንግስት ማለት እሱ ነው የሚመለከተው። ሊያበሳጭ ሊያናድድ ይችላል፣ ግን እየሆነ ያለው ነገር ኦልሞስት የቀማኞች የሆዳሞች መንግስት ትግራይ ውስጥ እየመጣ ነው። ስድብ አይደለም ይሄ፣ በባህሪ አስረዳችኋለሁ። ሳይንሳዊ ነው። እንዴት ነው የሚፈጠረው? የዚህ የፕሪዳተሪ ስቴት እንዴት ነው የሚፈጠረው? የቀማኞች ስቴት እንዴት ነው የሚፈጠረው? ምንድነው መሰረታዊ ባህሪው? አንድ ስቴት ፕሪዳተሪ ነው ስትል ቀማኛ ስርዓቱ ማለት ነው ስትል ምን አይነት ካራክተሮች ብታይ ነው የቀማኞች መንግስት የሚሆነው? የሌቦች መንግስት የሚሆነው? የሆዳሞች መንግስት የሚሆነው? እሱ ነው እየሆነ ያለው ትግራይ ውስጥ። በነገራችን አዝናለሁ፣ በቃ ሪያሊቲው እሱ ስለሆነ ነው። አንደኛው ባህሪ ፕሪዳተሪ ስቴት ወይም ቀማኞች መንግስት ሲሆኑ፣ ሆዳሞች መንግስት ሲሆኑ አንደኛው የሚታየው ባህሪ የህዝብ ጥቅም ሊያረጋግጥ የሚችል ልማት አይኖርም። ይሄ ነው አንደኛው። ልማት የሚባል ነገር አይኖርም። ቀማኛ መንግስት ካለ አንዱ ትልቁ ቼኪንግ ፖይንት ቴስቲንግ ፖይንቱ እዛ አካባቢ ላይ ልማት አለ ልማት የለም ነው ማረጋገጫ። የቀማኞች መንግስት ከመጣ ልማት የሚባል ነገር አይኖርም። ይሄ ነው አንደኛው። ስለዚህ አሁን እየመጣ ያለው ስብሃት መራሽ የቀማኞች መንግስት ነው ወደ መንግስት እየመጣ ያለው ስብሃት መራሽ። ይሄ ደግሞ መሰረታዊ ባህሪው ልማት የሚባል ነገር አይኖረውም። የሚገነባ መሰረተ ልማት የለም፣ የሚገነባ ማህበራዊ ልማት የለም፣ የሚገነባ የኢኮኖሚ አውታሮች የሉም፣ ሰርቪስ የለም፣ ማህበራዊ አገልግሎት የለም፣ ማህበራዊ ልማት የለም። ኢቭን ሰርቪስ የሚባለው እንኳን እንዳያችሁት ነው። አቶ ጌታቸው እንዳረስረዳው መሬት ምናምን እንዴት ቅሚያ እንዳለ እየሰማችሁ ነው ያለው። ስለዚህ የመጀመሪያው ባህሪ የቀማኞች መንግስት ባህሪ፣ የሆዳሞች መንግስት ባህሪ ትልቁ ነገር በዛች ክልል ውስጥ የህዝብ ጥቅም ሊያረጋግጡ የሚችሉ ልማቶች ከሌሉ ይሄ ነገር ይመጣል ማለት ነው። የምናወራው እኛ ስለ ትግራይ ነው አሁን እየተነጋገርን ያለነው። ትግራይ ውስጥ እየመጣ ያለው የአራቱ ፈረሶች የአራቱ ጋላቢዎች መንግስት የቀማኞች መንግስት ነው የሚሆነው። አሁን እስቲ ላለፉት 1 ዓመት 2 ዓመት ትግራይ ውስጥ ይሄ የሚባል ልማት ሰምታችኋል? ፌደራል መንግስቱ አሎኬት ያደረገውን በጀት ለሰራዊት እኮ ነው የሰጡት። 13 ቢሊዮን ነው ምናምን ተመደበ። ከተመደበው 8 ነው 7 ቢሊዮኑን ለሰራዊት ቀለ ብለው ነው የላኩት። ስለዚህ አንድ ስቴት ፕሪዳተሪ ነው ለማለት ወይም ቀማኛ ነው ወይም የሆዳሞች መንግስት ነው ለማለት አንዱ ባህሪ ለህዝብ ጥቅም የሚውል ልማት ከሌለ ማለት ነው። ይሄ አንደኛው ነው። ሁለተኛው ባህሪ የጸጥታና የአፈና መዋቅሩ እየተጠናከረ መሄድ ነው። ይሄ ነው ሁለተኛው። የቀማኞች መንግስት ልዩ ባህሪያቸው ጸጥታቸው ላይ ትኩረት ያደርጋሉ። አፈና መዋቅራቸው ላይ ትኩረት ያደርጋሉ። that's why የደብረጽዮን ቡድን ከትግራይ ታጣቂ ጋር ሄዶ የተጣበቀው አንድና አንድ ነን ያሉት በዛ ምክንያት ነው። አራቱ የሚመሩት አሁን ታጣቂ ኃይል ሆኗል። ምናልባትም ቅቡልነት በትግራይ አንዳንድ ትግራይ ብሔርተኞች ጋር
ቅቡልነት ሊኖራቸው ይችላል ኢን ዘ ሎንግ ራን ቢኮዝ ታጣቂው ጋር ያለ ስሜት ስላለ ያንን ታጣቂውን ተቀብለው ቅቡልነት ሊያረጋግጡ ይችላሉ ነደብረጽዮን ቅቡል ሊሆኑ ይችላሉ ትግራይ ውስጥ በተወሰነው ኤሊቱ ምክንያቱም ጸጥታ ኃይሉ ላይ የተገፈፈ ነገር የለም እስቲ የሆነ ግን ከክልሉ በጀት እስከ 80% የሚሆነውን ያወጣ ያለው አሁን ለጸጥታ ኃይሉ ሁለተኛው ባህሪ እሱ ነው ሶስተኛ ዘረፋ ነው ሶስተኛው የዚህ የስብሃት የቀማኛ ቡድን አራቱ ሆርስ ጋላቢዎች ትልቁ ባህሪያቸው ዘረፋ ነው ዝርፊያ ነው ዝርፊያው ከመሬት ጋር የተያያዘ ጉዳዮች አሉት ከአስተዳደር ጉዳዮች ጋር የተያያዙት አሉት ከወርቅ ጋር የተያያዙት አሉት ከኮንትሮባንድ ጋር የተያያዛለው ከመንግስት በጀት ጋር የተያያዛለው ሶ የዝርፊያ ጸባይ ነው የሚይዘው ሌላኛው ባህሪ ቀማኛ መንግስታት ባህሪያቸው የዝርፊያ ማዕከልነትን መፍጠር ነው ዛሬ ትግራይ ውስጥ የምትሰሙት ከመሬት ጋር ተያይዞ ያለው ዝርፊያ ከማዕድን ጋር ተያይዞ ያለው ዝርፊያ ከኮንትሮባንድ ጋር ተያይዞ ያለው ዝርፊያ ኢምበዝልመንት ይሄ ገቨርንመንት በጀት ኢምበዝልመንት በጀቶቹን እዚህ ኤክስፔንዲቸሮቹ ላይ በምንድነው የምትቆጣጠረው ጠቅላላ ሰብስብ ለጸጥታ ያሉ ከሰጠኩ ለኢምበዝልመንት በጣም ቀላል ነው ሪከረንት በጀት ነው ያለው ካፒታል በጀትም የለም ሶ ሪከረንት በጀቱን መደበኛ በጀቱን ኢምበዝል ለማድረግ በጣም ብዙ ከባድ አይደለም ቢኮዝ የሚወራረድበት ነገርም የለም ና ቁጥሩ ቀላል ያለው ነው የተላከው ቢሊዮን ዶላር ወደ ታጣቂዎቹ ኪስ ነው የሚገባው ወደ መሪዎቹ ማለት ነው ይሄ ነገር ሌላኛው ባህሪ ነው የሚሆነው ሶ የዝርፊያ ማዕከላት ይፈጠራሉ ትግራይ ውስጥ እየተፈጠሩ ነው የዝርፊያ ማዕከላት ይሄንን በደንብ ማስተዋል ያስፈልጋል ብዬ ነው ማምነው ከዚህ በፊት አንስቼላችኋለሁ ትግራይ ውስጥ እስከ ለውጡ ድረስ ወይም እስከ ጦርነቱ ድረስ ስቴሽነሪ ባንዲት የሚባለው ነበር የነበረው ቋሚ ዘራፊ የሚባለው ማለት ነው አሁን ግን ትግራይ ውስጥ እየተፈጠረ ያለው ነጥቆ በራሪም ተፈጥሯል ሮቪንግ ባንዲት የሚባለው ተፈጥሯል እንደውም ሽፍት ከስቴሽነሪ ወደ ሮቪንግ እየተቀየሩ ነው ያሉት ይሄ ትልቅ የኢኮኖሚ ሐሳብ ነው በነገራችን ትላንት ስቴሽነሪ ባንዲት ሆነው በቀረጥ በተለያየ መንገድ የመንግስትን በጀት በመጠቀም ሀብት በማፍራት ሌላ ቦታ ከመውሰድ ይልቅ ቋሚ እዛው የሚያርፍ ግን በዝርፊያ የመጣ ሀብት ነበር አሁን ግን ምን ጀምረዋል የዘረፉትን ማሸሽ ጀምረዋል እሱ ነው ሮቪንግ ባንዲት የሚባለው ሶ ትግራይ ውስጥ የምናየው ነገር ከስቴሽነሪ ባንዲት ወደ ሮቪንግ ባንዲት ነው ሽፍት ያደረገው ከቋሚ ዘራፊነት ወደ ተንቀሳቃሽ ወይም ነጥቆ በራሪነት ሽፍት አድርገዋል እንጂ በፊት ቋሚ ወንበዴ ሆኖ ቋሚ ዘራፊ ሆኖ ማህበረሰብን ግብር ያስከፈለ የሚሄድ የማዕድን እገዳ እየፈጸመ ማዕድኑን የሚወስድ በተወሰነ መልኩ የጠብታ ኢኮኖሚ ድሮፕ ያደረገ ማህበረሰብ ውስጥ የሚሄድ አሁን ግን የያዙትንም እያሸሹ ነው ያሉት ስለዚህ ትግራይ ውስጥ የምንመለከተው ጉዞ ከመደበኛ ከስቴሽነሪ ባንዲት ወደ ሮቪንግ ባንዲት ነው እያየን ያለነው ጀስት አማራ ክልልም እሱ ነው እየሆነ ያለው በነገራችን አንዳንዶቹ ላይ አማራ ክልልም ታጣቂዎቹን ጨምሮ ነጥቆ በራሪነት እየመጣ ነው ያለው እንደው አማራ ክልል ሌላ ጊዜ ላነሳው ይችላል እንጂ ይሄ ሮቪንግ ባንዲት አማራ ክልል በጣም በሰፊው እየተንሰራፋ ነው ያለው ነጥቆ መብረር መዝረፍ ማለት ዘርፎ ማውጣት ማለት ነው አንዳንዶቹ የታጣቂ አማራ ክልል አዛዦች ዩጋንዳ ነው ሪሶርሳቸው ነው ያለው ሰምታችኋል አሜሪካን ሀገር ሪሶርስ አላቸው አውሮፓ አፍሪካ ሀገሮች ሪሶርስ አላቸው የዚህ የነጥቆ በራሪ የፋኖ አመራሮች ውስጥ
ቁጥራቸው ቀላል ያልሆነ ዩጋንዳ ሀብት አላቸው ሶ ሀብቱን ሽፍት እያደረጉ ነው ወደ ዩጋንዳ ወደ ምናምን ማለት ነው ሶ ሮቪንግ እየሆኑ ነው ያሉት ነጥቆ በራሪዎች ነው እየሆኑ ያሉት ትግራይ ግን የተለየ የነበረው ከመጀመሪያ ጫካ ምናምን ያሉ ነጥቆ በራሪ ነበሩ ልክ የኢትዮጵያ መንግስት ሲቆጣጠሩ ስቴሽነሪ ባንዲት ሆኖ ሄዱ ቋሚ ወንበዴ ሆኑ ከቋሚ ወንበዴነት ወደ ነጣቂ ወንበዴነት ነው እየተቀየሩ ያሉት ትግራይ ውስጥ ቃሉ ባንዲት ወንበዴ ስለሚል ነው ትርጉሙ ሶ ትግራይ እያየን ያለ ነው shift from stationary to roving ነው shift እያደረገ ያለው ይሄ ሪያሊቲ ነው እኔ የምናገረው አስኬድ የምትሉ ከሆነ ሂዱና ሀብት እንዴት እያሸሹ እንደሆነ እንዴት ዱባይ ቤት እየሰሩ እንደሆነ እንዴት ወርቅ እያሸሹ እንደሆነ እንዴት ወደ አስመራ ወርቅ እየላኩ እንደሆነ ማየት ነው ሌላ አይደለም ምናልባት የሀብት ገዳው አዲስ አበባ ላይ የመጣው እንግዲህ ታግደዋል የሚል በእንትን የሰማሁት አላረጋገጥኩም የሀብት ገዳው ወዘተ የመጣው ነገር የሮቪንግ አይነት ነገር መጥቶ ሊሆን ይችላል ሰምታችኋል 120 ሚሊዮን ሽጣው 130 ሽጣው ለሱ ሲሆን 110 ሚሊዮን ሽጣው የሚል አዲስ አበባ ስቴሽን ያደረገውን ሀብታቸውን ሸጦ ለመሸሽ የሚደረግ ጥረት ማለት ነው ይሄ ቀላል ቃል አይደለም ሶ አዲስ ፊቸር ነው ያለው ትግራይ ውስጥ ከቋሚ ወንበዴነት ወደ ነጥቆ በራሪ ወንበዴነት ነው ሽፍት እያደረጉ ያሉት ሶ ለዛ ይሆናል 40 ምናምን ነው 200 ምናምን የትግራይ ሰዎች ሀብታቸው ታገደ ሪሶርሳቸው ታገደ ምናምን የሚል ነገር በመንግስት የወጣ ዜና አልሰማውም በትግራይ ብሔርተኞች አካባቢ ግን ብሬኪንግ ኒውስ ሆኖ ወጥቶ አይቻለው አዲስ አበባም ያሉ የ260 250 የትግራይ ተወላጆች ሀብታቸው ታገደ ምናምን እነዚህ ጀነራሎቹ ምኖቹን ጨምሮ ሶ ለኔ ኮንሴፕቹዋሊ አላረጋገጥኩም እውነቱን ውሸት አላቅም እርግጠኛ አይደለሁም ከሆነ እንኳን አንዱ ምነግራችሁ ነገር የሚታየኝ ገቨርንመንት አይቶ ሊሆን ይችላል ዲስ ጋይስ ነጥቆ በራሪ የሆኑ ነው የሚል ስሜት ውስጥ ገብቶልኝ ሀብቴ ማሸሽ ስራዎች እየተሰሩ ሊሆን ይችላል ሶ ሀብቴ ማሸሽ ከሆነ ከስቴሽነሪ ባንዲት ካረጉት በነገራችን ላይ ዝም ብሎ አይደለም 500 ካሬ ሜትር በነፃ ነው የወሰዱት ቦሌ ላይ ይሄ ትግራይ ላይ የምታዩት ጀነራል በሙሉ የምታዩት ጀነራል 500 ካሬ ሜትር በነፃ ከአዲስ አበባ ወስዷል ዛሬ መሬቱ ብቻውን መሬቱ እስከ 100 ሚሊዮን ብር ያወጣል ብቻውን መሬቱ ቢኮዝ ቦሌ ነው ያለው ስቴሽነሪ ባንዲት ማለት አያችሁ ሀብቱን አፍርቶ እንዲቆይ የተደረገ ነው ስቴሽን ያረጋል ሶ እንግዲህ ኢማጂን ወደ 67 ጀነራል 500 ካሬ ሜትር አስቡለትና ስንት እንደሚሆን አስቡት ይሄንን በከረንት ማርኬት ቫልዩ አባዙት ይሄንን ሲሸጥ እያንዳንዱ በ120 እና 130 ከሸጠ ስንት ብር ሊያሸሽ እንደሆነ ደግሞ አስቡት ስለዚህ ጉዟቸው ከቋሚ ወንበዴነት ወደ ነጥቆ በራሪነት ነው እየተቀየሩ ያሉት ከስቴሽነሪ ባንዲት ወደ ሮቪንግ ባንዲት ነው እየተቀየሩ ያሉት ይሄ ደግሞ አደገኛ ሁኔታ ነው የሚፈጸው ስለዚህ ገቨርንመንቱ ምናልባት መረጃ ደርሶት ይሆናል ወደ ማገድ ሄዶ እኔ ገዳ የምደግፍ ሰው አይደለም ግን ኢኮኖሚውን ለማንኮታኮት ቢኮዝ ኮንትሮል ያደረጉት ስቴሽነሪ በመሆን ሆልድ ያደረጉት ኢኮኖሚ አለ ያንን ኢኮኖሚ ለማሸሽ ነው እየተሯሯጡ ያሉት ስለዚህ ይሄ የቀማኛ ክልላዊ መንግስት በአንድ በኩል እነዛ ቅድም ያሳዩዋቸውን ባህሪ ነው የሚያሳየው በህዝቡ የሚረጋገጥ ልማት አይኖርም አንድ ለጸጥታና ለአፈና መዋቅሩ በጀት አለው ፎከስ እሱ ላይ ነው ሁለት ዘረፋ ልዩ ባህሪ ነው ሶስት አሁን ደግሞ ከምናየው የዘረፋው አይነት ከመደበኛ ከቋሚ ወንበዴነት ወደ ነጥቆ በራሪነት ወይም ወደ from stationary bandit to roving bandit shift ያደረገ ነው መጨረሻ ዴሞክራሲን
አንቆ ገሏል ይሄ ኃይል። ከዚህ በኋላ ብዙ ትግራይ ውስጥ ስለ ዴሞክራሲ የምናወራበት ነገር ያለ አይመስለኝም። እነዚህ አራቱ ሆርሶች ባሉበት አፍሪካን ሪፖርት ዘ ፎር ሆርስማን ያላቸው ሰዎች ባሉበት ስለ ዴሞክራሲ ማውራት አይቻልም። አልቋል ዴሞክራሲ። ዴሞክራሲ ታንቆ ተቀብሯል እነዚህ አራት ሰዎች ካሉ። ይሄ ነው እውነቱ። እነዚህ ሃርድላይነሮች ከቀጠሉ ዴሞክራሲ አራተኛ ይታነቃል። ቢኮዝ ቅድም ያልኳችሁ ነው፣ ነጥቆ በራሪዎች ናቸው። ቅድም ያልኳችሁ ነው፣ የዘረፋ ሴንተራቸው ነው። ቅድም ያልኳችሁ ነው፣ የጸጥታ መዋቅርና የአፈና መዋቅሩን ኮንትሮል አድርገውታል። ቅድም ያልኳችሁ ነው፣ ልማት የሚባል ነገር የለም። ህዝብ የሚጠቅም ልማት የሚባል ነገር የለም። ስለዚህ ህዝብ የሚጠቅም ልማት በሌለበት የጸጥታና የአፈና መዋቅሩ ክላይማክስ በደረሰበት ወይም ያ መዋቅር በሰፊው በተንሰራፋበት ዘረፋ ሴንተር በሆነበት ነጥቆ በራሪነት መሰረታዊ ባህሪ በሆነበት ዴሞክራሲ ሊኖር አይችልም። ስለዚህ ዴሞክራሲንም አንቀው ነው የሚገሉት ማለት ነው። አንቆ ነው የሚገለው። ዴሞክራሲ የሚባል ከዚህ በኋላ ትግራይ ውስጥ አራቱ ሆርስ ጋላቢዎች ባሉበት ኢትስ ኢምፖሲብል። ይሄን በደንብ መረዳት የሚያስፈልግ ይመስለኛል። ስለዚህ የዴሞክራሲ ግብአተ መሬት ነው የአራቱ መኖር። የነዛ ሶስት የነገርኳችሁ ነገሮች ሲነርጃይዝ አድርገው በድምር ውጤት ዴሞክራሲ የሚባል ነገር አይኖርም ማለት ነው። there is no democracy now in Tigray. so ዴሞክራሲን አንቆ የመግደል ስራዎች እየተሰሩ ነው ያሉት። የአንድ ፓርቲ ሄጂሞኒክ የሆነ ነገር እየመጣ ይሄዳል። እያረጉት እሱን ነው። ወረዳ ላይ፣ ቀበሌ ላይ፣ ክፍለ ከተማ ላይ፣ ከተማ ላይ 100% ይሄ ቡድን ተቆጣጥሮታል። እንትንም ቀምቶ ማለት ነው። ቲተርም ምንድነው ማህተምም ቀምቶ አስተዳደርም ቀምቶ ወረዳ 100%፣ ቀበሌ 100%፣ ዞን 100%፣ ሁሉንም 100% ኮንትሮል አድርጓል። አሁን ክልሉንም ኮንትሮል አድርጓል። ስለዚህ በ100% ሄጂሞኒክ የሆነ የአራት ሰዎች እና የነሱ ሚሊቴሪ አጋዥ የሆነ አካል ፊት ለፊት መጥቷል ማለት ዲሞክራሲ ሊኖር አይችልም። እንደዛ የኃይል ልማት አይሰራም። የኃይል የጸጥታ ስራው ጠንካራ ነው። የአፈና ስራው ጠንካራ ነው። ነጌታቸው አሰፋ ነው እዛ ዙሪያ ያሉት። ጌታቸው አሰፋ ማለት እዚህ ሰው አይደለም። አዲስ አበባ 60 ሺህ እንሰር ያለ ሰው። ጌታቸው አሰፋ ቀላል ሰው አይደለም። ስለ ኤኤንኤን ሰሞኑን ሲነገር ሰምታችኋል። ኤኤንኤን አማራና ኦሮሞን ህዝብ ለማጋደል ከተፈጠሩት ሚዲያዎች አንዱ ኤኤንኤን ነው እንደምታውቁት። እዛ ሚዲያ ላይ የነበሩ ሰዎች ላያውቁት ይችላሉ እንደ ጋዜጠኛ። ኦብጀክቲቭ ግን የአማራና የኦሮሞን ህዝብ ለማጋደል እና ኤኤንኤን ምን እንደሆነ ታውቃላችሁ? ጌታቸው አሰፋ ነው የመሰረተው። ኤኤንኤን ሲመሰርተው ከግብጽ ሄዶ የግብጽ ደህንነት ክፍልን ሲመለከት ሚዲያ አለው። የግብጽ ደህንነት ክፍል ራሱ የግብጽ ደህንነት የሚመራው ሚዲያ አለ፣ እንደ ኤኤንኤን አይነት ማለት ነው። እሱን ነው ሄዶ የመሰረተው። በነገራችን ላይ ጌታቸው አሰፋ ከግብጾች አይቶ ከደህንነቱ አይቶ ነው ምስረታ ውስጥ የገባው። ስለዚህ እነ ጌታቸው አሰፋ ባሉበት ልማት አታስብም። የጸጥታ ስራ ያፈና መዋቅሩ ይጠናከራል። ቅድም ያልኩት ዝርፊያው ይጠናከራል። ደንከላይ ደግሞ አምብሬላው የስብሐት ነጋ ነው። የዝርፊያ አባት ማለት ነው። ስለዚህ ዴሞክራሲን አንቆ የመግደል ሁኔታ ነው የሚኖረው። እየገደሉትም ነው። 100% ወረዳን፣ ቀበሌን፣ ዞንን ኮንትሮል አድርገዋል። አሁን የሚቋቋመው ጊዜ አስተዳደር ምን ያህል ብቃት ይኖረዋል፣ ምን ያህል አቅም ይኖረዋል፣ ምን ያህል ነፃነት ይኖረዋል እርግጠኛ አይደለሁም። በዛ ውስጥ ተቃዋሚዎቹ ምን ያህል ይሳተፋሉ እርግጠኛ አይደለሁም። ይሄ ኃይል ይፈቅዳል ወይ? ኢቭን ለነጌታቸው ነፃነት ያልፈቀደ ለሚመጣው አካል ነፃነት ይፈቅዳል ወይ? I'm not sure። ከፌደራል መንግስት ጋር ተባብረው ተስማምተው ይሰራሉ ወይ? አይመስለኝም። ቢኮዝ ባህሪያቸውን ለህዝብ ተጠቃሚ የሚያደርግ ነገር አይሰሩም። የጸጥታ መዋቅራቸው ነው የሚተማመኑት፣ የአፈና መዋቅራቸው ነው የሚተማመኑት። ነጥቆ በራሪ ሆነዋል። እንዴት ብሎ ነው የሚግባቡትና የሚሰሩት? አብረው እኔ ተስፋ የለኝም። ከምሬ ነው የምላችሁ።
ያው እንደ አንድ መንግስት ጊዜ አስተዳደር አዋጅ ምናምን ይባል እንጂ ብዙ ሆፕ የለኝም። ጌታቸው ረዳን ማስተናገድ የማትችል መቀሌ ምን አይነት መቀሌ ልትሆን እንደምትችል በነጌታቸው አሰፋ is clear ግልጽ። ጻድቃንን ማስተናገድ ያልቻለች መቀሌ እንዴ ዛሬ እኮ የነጌታቸው መደበቂያ አዲስ አበባ ሆነ። ዛሬ የጌታቸው ቡድኖች እኮ መደበቂያቸው እኮ አዲስ አበባ አድርገዋል። ለአዲስ አበባ ኩራት ነው ለአዲስ አበባ። ለመቀሌ ግን ውርደት ነው። ለትግራይ ብሔርተኛው ውርደት ነው። ይሄ ሰው ማንነቴ ምኔ ብሎ የሚያስበው አካል መከለያና መጠበቂያ አጥቶ አዲስ አበባ መጥቶ ሲሸሸግ እና ትላንትና ጄኖሳይዳል ምናምን ሲቲ ስትልና ነበረው ከለላ ሲሰጥ ውርደት ነው። የመጨረሻ ውርደት እኮ ነው። ለአዲስ አበባ ክብር ነው። ትልቅ ክብር ነው ለአዲስ አበባ። ስለዚህ ይሄ ዴሞክራሲን ጨፍልቆ የመግደል ስራ ይጠናቀቃል ማለት ነው። በቀጣይ ምን ሊመጣ ይችላል? እኔ አያምጣውና ትንበያይ አስቀምጬ ነው መሄድ የምፈልገው። ወረስት ኬስ ሴናሪዮ ስቲል የጦርነት ሽታ አለ። እኔ ማየው የጦርነት ሽታ አለ። ስቲል አይ ስኒፍ ዘ ዋር። የጦርነት ሽታ ይሰነፍጠኛል አሁን። that is the worst case scenario። አያምጣውና ትንበያን የሰራውት ሰው እንዲያመጣው አልፈልግም። የማየው ጉዞ ግን ስቲል መጠናቀቂያው ጦርነት ነው የሚሆነው። ምን ያህል አካል ከነዚህ አራት ፈረሶች ጋር ጋላቢዎች ጋር ይሰለፋል እርግጠኛ አይደለሁም። ግን ቢያንስ በያዙት የታጣቂ ኃይል ብዛትና በያዙት የጦር መሳሪያ በያዙት ተጠያቂነት አለመምጣት ወደ ጦርነት አይገቡም ወይ? ይገባሉ። ከኤርትራ ከሻቢያ ጋር ጥምረት ሊፈጥሩ ይችላሉ። ኢንስትሩመንት ሊያደርጋቸው ይችላል። ሻቢያ የሎጂስቲክ አቅርቦት ሊሰጣቸው ይችላል። ሻቢያ የቴክኒክ ድጋፍ የማቴሪያል ድጋፍ ሊያደርጋቸው ይችላል። የስልጠና ድጋፍ ስልጠና እንኳን ብዙ አይፈልጉም። ኦሬዲ እያሰለጠኑ ነው። ስለዚህ ከሻቢያ ጋር ጥምረት የመፍጠር ስራ ሊኖር ይችላል። አንድ ከፋኖ ጋር ጥምረት መፍጠር ይታያል። አሁን ዛሬ አንዳንድ ፋኖች የትግራይና የአማራ መጣመር ያሳበደው ምናምን ትግራይና አማራ አይደለም የተጣመረው። እኔ ወንድም የተጣመረም ከተጣመረ ህወሓትና ፋኖ ነው የተጣመረው። ከተጣመረም የነ እስክንድር ፋኖ አይደለም የነ ዘመነ ፋኖና ህወሓት ነው የተጣመረው። ስፔሲፊክ እናርገው የነ ዘመነና የነ ህወሓት የነ ደብረጽዮን ህወሓት ነው የተጣመረው። ስለዚህ የትግራይ ህዝብና የአማራ ህዝብ የሚባል ሳይንስ የለም እዚህ ውስጥ ግንኙነት የሚባል የለም። የሆነ ግን እነዚህ ሰዎች አገሪቷን ወደ ጦርነት መግፋታቸው አይቀርም። እኔ አያምጣውና ትንበያ የምሰራው ወረስት ኬስ ሴናሪዮ የምሰራው እነዚህ ሰዎች አራቱ ሆርስማን ያላቸው በአፍሪካ ሪፖርት ዘ ፎር ሆርስማን ያላቸው ሰዎች የበላይነት እስከተቆጣጠሩ ድረስ ቀጣዩ እንትን የጦርነት መንገድ ነው የሚሆነው። ትግራይ ናት የጦርነት አውድማ የምትሆነው? አማራ ክልል ነው ወይ የጦርነት አውድማ የሚሆነው? ውልሲ እሱን ልናየው እንችላለን። ታጣቂው ኃይል አምኖበት ከመጣ ይመጣል ወይስ ከታጣቂው ወጥቶ አሁን አንዳንድ የምንሰማቸው ትግራይ ውስጥ የትጥቅ ትግል ምናምን አማራጭ ነው ብለው እዛው እርስ በራስ ያለ ነገር እንሰማለን። በጣም ነው የደነገጥኩት። ሀፕን ሊያደርግ ይችላል ብዬ ግን ጠረጥራለሁ። ግን ከነሱ ውስጥ ወጥተው እዛው ትጥቅ ትግል የሚሉ ሰዎች እንዳሉ እያሰማን ነው እያየን ነው። ያም ትጥቅ ትግል ሊፈጠር ይችላል። ምን ያህል አቅም ይኖረዋል አላቅም። ግን ቢያንስ ይሄ በጌታቸው ረዳ ቡድን በዛ ያለ እንደ ማህበረሰብም እዚህ በራያ ወገን በምናምን ያለው ትጥቅ ትግል ይዞ እነዚህን አራት ሆርስማኖች አልቀበልም ሊል ይችላል። አራቱን ጋላቢዎች አንጋለብም ሊል ይችላል ህዝቡ። እነዚህ ጋላቢዎች ግን ከባህሪያቸው ተነስታችሁ ድምዳሜው የአያምጣውና ትንበያው ወደ ጦርነት ነው የሚገቡት። መዳረሻቸው ጦርነት ነው። የፈለገ አቅም ቢጎላቸው ጦርነትን እንደ ኦብጀክት እንደ መዳረሻ ነው የሚያዩት። ምክንያቱም ቅድም ያልኩት ነው። የህዝብ የሚጠቅም ልማት እየሰሩ አይደለም።
ሊሰሩም አይችሉም። የጸጥታና ያፈና መዋቅሩን ኮንትሮል አድርገዋል። በሱ ይተማመናሉ። ነጥቆ በራሪ ሆነዋል። የተደራጀ ዝርፊያ ውስጥ ገብተው እየነጠቁ እየበረሩ ነው። ዴሞክራሲን ገለዋል። እነዚህን ነገሮች ሁሉ ባረጉበት ተጠያቂነት ይመጣል ብለው ስለሚሸሹ ሰላም ቢሆን ልንጠየቅ ነው ብሎ ስለሚደነግጡ ምንድነው የሚያደርጉት? ጦርነት ነው የሚለኩሱት። ጦርነት ለኩሰው እነዚህን አራት ነገሮች ወደ ማስፈጸም ነው የሚገቡት። በጦርነት መለኮስ ውስጥ ትግራይ ህዝብ ላይ ተባበራቸው ይችላል። የሚተባበራቸው ግን ሻቢያ የሚባል መዋቅር አለ። የሚተባበራቸው ፋኖ የሚባል የጎጃም ፋኖ ወይም የነዘመነ ፋኖ አለ። የፋኖ ወሎም ፋኖ ጨምሮ አለ የነ ምሬ ወዳጆ። ስለዚህ የነ ምሬን የነዘመነን ጨምሮ የነዚህ አራት ሃርድ ላይነሮች ተጠምረው ጦርነትን ከሻቢያ ጋር ሊያቀጣጥሉ ይችላሉ። ቢኮዝ መሰረታዊ ጸባያቸው መሰረታዊ ባህሪያቸው ከሱ ጋር የተሳሰረ ስለሆነ ማለት ነው። ስለዚህ the worst እየመጣ ነው ያለው ትግራይ ውስጥ። እውነታው ይሄ ነው። በጣም አስከፊ ነገሮች እየመጡ ነው ያሉት። ጊዜያዊ አስተዳደሩ ምን ያህል ይፈታዋል እርግጠኛ አይደለሁም። ተቃዋሚ ፓርቲዎች ምን ያህል አክቲቭ ሆነው ትግራይ ውስጥ ይንቀሳቀሳሉ ከዚህ በኋላ I'm not sure። የፈለገ ጊዜያዊ አስተዳደሩ ቢደራጅ ይሄ ኃይል ባለበት ተቃዋሚዎች አክቲቭ ሆነው እንደ ድሮ ምክር ቤት ተቀምጠው አፈጉባኤ ሆነው ምክትል አፈጉባኤ ሆነው ይንቀሳቀሳሉ ብዬ አላስብም። አረናም ቢሆን ወያኔ ምናምንም ቢሆን ባይቶናም ቢሆን ምንም ቢሆን the days of democracy የዴሞክራሲ ሞት ከዚህ ይጀምራል ማለት ነው። ስለዚህ ዴሞክራሲ ይሞታል። ነጥቆ በራሪዎች ዘረፋ ውስጥ ይገባሉ። የጸጥታ መዋቅርና የደህንነት መዋቅሩ ስትሮንግ ሆኖ ይወጣል። አፈናን ዋነኛው መሳሪያ ያደርጋል። የልማት የሚባል ነገር የለም። የካድሬ መዋቅር ይሆናል። ሄጂሞኒክ የሆነ የፓርቲ አስተሳሰብ። ከዛ ቀጥሎ ትግራይና ህወሓት አንድ ናቸው፣ የአንድ ሳንቲም ግልባጭ ናቸው ይመጣል። ሚዲያው በሙሉ ፕሮፓጋንዳው ህወሓትና የትግራይ ህዝብ ይላል። ሌሎቹም በሙሉ በጠላት ይፈርጃል። ጠላቶቻችንን አባረርን ይላል። እነጌታቸው በባንዳነት በጠላትነት ይፈረጃሉ። ሚዲያው በሙሉ ከበሮ የሚመታው እነጌታቸው ላይ ይሆናል ማለት ነው። ጠላት ፈጠራ ውስጥ ይገባል። ፕሮፓጋንዳው የደህንነት መዋቅሩም የስለላ መዋቅሩም የጸጥታ መዋቅሩም የዘረፋ መዋቅሩም አንድ ላይ ነው ኦፕሬት የሚያደርገው። ሄዶ መዳረሻው ደግሞ ጦርነት ነው የሚሆነው ማለት። ስለዚህ የአያምጣውና ትንበያ ምንሰራ ከሆነ the worst case scenario ጦርነት ነው የሚሆነው። ይሄ ኃይል ጦርነት ይለኩሳል። በዛ ጦርነት የትግራይ ህዝብ ይሳተፋል አይሳተፍም we'll see አይመስለኝም። ባይሳተፍም ግን እነሱ ጉዳያቸው አይደለም። ጉዳያቸው ያለው ነው ሻቢያ አለ ፋኖ አለ እዚህ ጋር ሞኝ ባገኛለላቸው በሰው ኃይል የሚታጨድ በመሳሪያና በሎጂስቲክ ሻቢያ አለላቸው። የሰው ኃይል ሳይልክ መሳሪያ እየላከ መረጃዎች እየላከ ይመጣል። እነሱ በታጣቂ ኃይሎቻቸው አማካኝነት ወደ ጦርነት ይገባሉ እንጂ ከጦርነት ውጪ አማራጭ የላቸውም። ተጠያቂነት ይመጣብናል ብለው ስለሚያስቡ ለኔ ምክክር ኮሚሽኑ ማይገባምላችሁ ለዛ ነው። ወርስት ኬስ ሴናሪዮ የሰራውላችሁም ለዛ ነው። የሚታየኝም በጎ ነገርም ማያው ነገር አይደለም። ይሄን እውነት ፍርጥርጥ አድርጎ መናገር ያስፈልጋል ብዬ ነው ማስበው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት